ከቤተሰቦቿ ቤት ነው አባቷ ሊያወጣት ነው መጥቶ ሊወስዳት ነው ከቤተሰቦቿ ቤት መጥቶ እየወሰዳት እንዴት ነው ኒቃብ ካልወሰደች አልወስድም ልጃችሁ ማለት ኒቃቡ ነው እንደሚያገባው ከዛ እሷም በጣም እድለኛ ናት ለያዛት ሶሪ በጣም አዝነናል ግን ግዴታ ነው እስቲ እናንተ ምን ትላላችሁ ኮሜንት ላይ እስኪ ሐሳባችሁን አስቀምጡ ማለት እንዴት ምን ተሰማችሁ አሁን ነገርኳችሁ ያየሁትን የሰማሁትን ነገር እዛው አጠገቡ ስለነበርኩኝ ማለት ነው አንዳንድ ወንዶች አሉ ግን እንደዚህ የሆነ ጉልበተኛ ነኝ ጠንካራ ነኝ አሁን ካሁኑ አመራሩ ሊያሳይ ይሁን ትዳሩን ሳይገባበት ምን ለማሳየት እንደሆነ ግራ የሚገባችሁ በጣም እጃችሁን አፋችሁ ላይ ጭናችሁ የምትመለከቷቸው ወንዶች አሉ ከዛ ለቤተሰብ አያያ ተብሎ ወደ ጓዳ ገቡ ያው ሰውም ተበታተነ ማለት ነው እና በጣም ተናድጄ ነው ቤት ድረስ እንዳልኩ ነው ቪዲዮ መስራት ያስኩት ኒቃብ የምትለብስ በጣም ነው የምወደው ደስ ይለኛል እኔም ወደፊት ኢንሻአላህ ለባሽ ብሆን ደስ ይለኛል ግን ገና ትዳር ውስጥ አልገቡበትም ዛሬ ገረመኝ ኒቃብ ካለብሽ አትወጭም ማለት እና እሷም እንደያዛት ኒቃብ አለብስም ማለችው ተጣዱ በቃ እዛ ቅውጥ ያለ ጸም ማለት ነውና ወደ ሽምግልና ገቡ በሰርግ ሽምግልና አሰላሙ አለይኩም ቤተሰቦች ይሄንን ቪዲዮ መቀርጽላችሁ ከሰርግ እየተንቀለቀልኩ መጥቼ በጠራራ ፀሐይ ነው በጣም ተናድጃለሁ ተናደናል መላ ቤተሰቡ ሁሉም ተናዷል እና ይሄን ቪዲዮ መቀርጽላችሁ በነገራችን ላይ እኔ ለምንም ነገር ጥላቻ ኑሮኝ ምናምን ሳይሆን ጊዜና ወቅቱ አይደለም በዚህ ሰዓት እንዴት እንደዚህ ያደርጋታል ብዬ ነውና አንድ ሴት በሰርጓ ቀን ኒቃብ አለበሽም ተብላ ሊያገባት ያለ ሰው በዚህ ደረጃ ኒቃብ ካለበሽ ይዤሻል ሄድም ብሎ ጥሎ ሲሄድ በጣም ያናዳል እና እስቲ እናንተም ኮሜንት ላይ ሐሳባችሁን ጻፉ ግን ቪዲዮውን ሲጀምሩ ላይክ አድርጉት ምክንያቱም ይሄ ነገር ለትዳር መፍረስ አጀንዳ ሊሆን አይገባም ብዬ ነው በኔ በራሴ ማስበውና በጣም ተናድጃለሁኝ ተናደናል እኔ በግዴ ተናድጃለሁ በጠራራ ፀሐይ ነው የመጣ ነው ሰው ተበትኗል እንግዲህ በሽምግልና የሚያረጉት ነገር ነው ያላቅም እና በጣም ያናድዳል በቃ ግዴታ የዛሬ ቀን ከቤትሽ ይዤሽ ሞጣሽ ኒቃብ ለብሰሽ ነው ብሎ እልህ ተጋብቶ ወንድ ልጅ ነው ዲዮም ብቻ እስከ መጨረሻ ተመልከቱት ሐሳባችሁን አስተያየታችሁን ጻፉ ላይክ ያደረጋችሁ ጀምሮ ከሰርግ መልስ እንደዚህ ሰርግ እንሄዳለን ብለን ሽርጉድ ብለን የሚያልቀረው ጓደኞች ያልቀሩ እና በጣም የቅርብ ጓደኛ ነገር ናትና ያገባችሁ ሰርግ ሂደን ያልጠበቁት ነገር ገጠመኝ እኔ ሰርግ ትልቅ ነገር ነው በነገራችን ላይ ማለት ነው ምክንያቱም ሰርግ ሲባል ሰርግ እኮ ባላችሁ ጋር እንኳን ባትስማሙ ይሆነ ሊያገባችሁ አለ ሰው ጋር ባትስማሙ ሰርግ ስለተደገሰ ብቻ ያንን ቀን ታሳድፉታላችሁ እንደዛ አይነት አጋጣሚ ነው ያቃልሁኝ ባልየውና የሚጋቡት ሁለቱ ሰዎች ሳይስማሙ ግን የሰርጉ ቀን ደርሶ ቤተሰብ ደግሶ ምን ብሎ ስለነበረ ለቤተሰብ ክብር ብቻ ሲባልኩ ሰርግ ይዋላል አይደል የሰርግ ቀን ማለት ያን ነገር ተቋቁመው የሚውሉ ሴቶች አሉ የዛሬው ግን በጣም በሚገርም ሁኔታ ባላሰብኩት መንገድ በትንሽ ነገር ሙሽራውና ሙሽሪት ተጣዱ ቆይ ነው የምላችሁ ሰርግ አሁን በቃ ባልሽ እኮ ያንጽሻላ እዛ ስትገቢ ብዙ የምታስተካክዩ እሱ ጋር ስትሆኚ በምክርም ሊሆን ይችላል እንደዚህ አድርጊ ብቻ ብዙ የምትተራረሙት ነገር አለ ገና ትዳሩ ሰርግ ነው ዛሬ ሰርግ ነው ገና ትዳሩ ውስጥ አልገቡበትም ዛሬ ገረመኝ ኒቃብ ካለብሽ አትወጭም ማለት እና እሷም እንደያዛት ኒቃብ አለብስም ማለችው ተጣዱ በቃ እዛ ቅውጥ ያለ ጸም ማለት ነውና ወደ ሽምግልና ገቡ በሰርግ ሽምግልና እና ሁላችንም ሰርገኛ ምናምን ተበታተነና በጣም የሚያስጠላ ገምጭ ሆነ ቪዲዮን ካየውን አላቅም ግን እኔ በጣም ተናድጃለሁ ሁላችንም ተናደናል ሁላችንም የየራሳችንን ሐሳብ እየሰጠን ነበር አስተያየት እየሰጠን ማለት ነው ምክንያቱም ዛሬ ሰርጓ ቀን ነው እቺ ሴትዮ ከዚህ በፊት ኒቃብ ሊያልስለብሳትም እኮ ሊችል ነበር ከዚህ በፊት ግን ዛሬ ሰርግሽ ሙሽራ ናት ኒቃብ ካለ እኔ ኒቃብ ደጋፊ ነኝ በነገራችን ላይ ኒቃብን እየተቃወምኩ አይደለም እንደዛ ስላችሁ ኒቃብ የምትለብስ በጣም ነው የምወደው ደስ ይለኛል እኔም ወደፊት ኢንሻአላህ ለባሽ ብሆን ደስ ይለኛል ግን ማንም ሰው አስገድዶኝ አይደለም መልበስ የምፈልገው ራሴ በቃ አምኜበት አስቤ ላላወልቀው መልበስ እፈልጋለሁኝ አንዳንድ እሱ ግን ዛሬ ቢያልፋትስ እሺ አሁን እንደዚህ አይነት አተንካራ ውስጥ ባይገባ አሁን ኃይለኝነቱን ነው የሚያሳየው በዲኑ ላይ ጠንካራ እንደሆነ ነው የሚያሳየው እውነት ግራ ስለገባ ነው ሰው ፊት ቢያንስ የሚታለፍ ነገር እኮ አለ እቺ ሴትዮ ሚስቱ ልትሆን ነው ገና ብዙ ህይወት ሊጠብቃቸው ነው በዛ መሃል እኮ ኒቃብም ልትለብስ ትችላለች ለምንድን ነው እኔ እንጃ አንዳንድ ወንድ በጥባጭ ነው በቃ ሲፈጥረው ማለት ነው እኔ በሆን በነገራችን ላይ ሁላችንም እኛ ብንሆን በየራሳችን ሐሳብ እየሰጠን እኔ በሆን ይሄንን ትዳር እተዋለሁ ምክንያቱም ቤተሰብ አለ
ከቤተሰቦቿ ቤት ነው አባቷ ሊያወጣት ነው መጥቶ ሊወስዳት ነው። ከቤተሰቦቿ ቤት መጥቶ እየወሰዳት እንዴት ነው ኒቃብ ካልወሰደች አልወስድም ልጃችሁን ማለት ኒቃቡን ነው እንደሚያገባው። ከዛ እሷም በጣም እድለኛ ናት ለያዛት። እኔ አልለብስም ኒቃብ ለብሳለሁ ብየዋለሁ እንዴ አሁን አለች። ለብሼ ነው የምወጣው ብየዋለሁ ብያለሁ እንዴ አለች። አልለብስም ኒቃብ አለች። ከዛ ቤትም ታዩ በቃ ለሱ ስትይ አድርጊ ምናምን አይነት ነገር ሊሉ አፈለጉና እሷ ደግሞ ህፃን ልጅ አይደለችም እምቢ አለች። በቃ አልለብስም አለች። ካልፈለገ ይተወው አለች። እና ሁላችንም እዛ ያለ ሰርገኛም በጣም ነው የተናደደበት በሱ ማለቴ ወንድነቱን ለማሳየት ፈልጎ ይሁን ጀግና ነኝ እኔ ኃይለኛ ነኝ። አንዳንድ ሰው በኃይል ትዳር የሚያዝ ይመስለዋል መሰለኝ ማለቴ በጉልበት ወይም እሱ ጠንካራ ስለሆነ እሷን አሸንፎ የሆነ ነገር ስላስደረገ ትዳሩን የሚቆጣጠረውና የሚይዘው በፍቅር ነው ትዳር የሚመራው። እኔ ጉልበት ከተጠቀመብኝ በቃ እንዲህ እያልኩ ነው የሚሄደው። አሁን ለምሳሌ እኔ ትዳር አለኛ በትዳሬ የሆነ ነገር በቃ በኃይል የሆነ ነገር በጉልበት አስደርግሻለሁ ካለኝ የባሰብኝ ነው የሚሄደው። ያው ሊኖር ይችላል አንዳንድ ሴቶች በኃይለኛ ሲሆንባቸው ኩምሽሽ የሚሉ ግን ኃይል አብዛኛውን ሰው እኔ እንጃ ወደ ጥሩ መንገድ ይወስደዋል ብዬ አላስብም። ግን ዛሬ እንዴት አይነት የተደገሰ እንዴት አይነት የታሰበለት ሰርግ እሷ ራሱ ደስተኛ ሆና በጣም ጥሩ ሰው እንደምታገባ ጥሩ ሰው ሊሆን ይችላል። ግን ጥሩ ሰው ቢሆን ቢያንስ ይሄንን ነገር ማለፍ ይችል ነበረ። ይሄ ትንሽ ነገር ነው ተራ ነገር ሆኖ ከግን እሱ እንደ ትልቁም ነገር አድርጎ ኒቃብ ካለበሰች አልወስድም ሆኖ ብሎ በዛሬ በሰርግ ቀን ሽምግልና ላይ መቀመጥ ምን ይባላል? እምቢ አለች እሷ አልለብስም አለች። ከዛ ቤተሰብ ሀያ ተብሎ ወደ ጓዳ ገቡ። ያው ሰውም ተበታተነ ማለት ነው። እና በጣም ተናድጄ ነው ቤት ድረስ እንዳልኩ ነው ቪዲዮ መስራት ያስኩት። መቼ ዛሬ ተደዋውለው ዛሬ አልተጋቡም ወይ ዛሬ ተገናኝተው ዛሬ አይደለም ሰርጉ የተደረገው። ቢያንስ ሰፊ ጊዜ ነበራቸው እስከ ዛሬ ድረስ ያሁኑ ጋብቻ እንደሆነ ተደዋውለው አውርተው ብዙ ነገር አድርገው ነው። በዛ መሃል እንደዚህ ብሎ የኒቃቡ ፍቅር ካለው ማለት ነው እስከ ዛሬ ድረስ ኒቃብ ማስለበስ ሐሳቡ ካለው ቢያንስ ከዚህ በፊት አውርቷት ይሄንን አድርጊ ይሄ እንደዚህ ነው በቃ ሰርጉም ቀን ሳይደርስ ቢሆን ያስለብሳታል ወይ ሰርጉ ካለፈም በኋላ ግዴታ ዛሬ ቀን ላይ ቤተሰብ ዘመድ አዝማድ ስንት ሰው ይታዘባል። እዚህ ማለት ስንት ሰው ታዘበ። ይሄ ሁሉ ሰው በተሰበሰበበት ሌላ ተንካራ መፍጠር። አንዳንድ ወንዶች አሉ ግን እንደዚህ የሆነ ጉልበተኛ ነኝ ጠንካራ ነኝ አሁን ካሁኗ መራሩን ሊያሳይ ይሁን ትዳሩን ሳይገባበት ምን ለማሳየት እንደሆነ ግራ የሚገባችሁ በጣም እጃችሁን አፋችሁ ላይ ጭናችሁ የምትመለከቷቸው ወንዶች አሉ። አሁንማ እድሜ ለሶሻል ሚዲያ ብዙ ነገር እየሰማን ነው። በሶሻል ሚዲያ ምን አይነት ወንዶች እንዳሉ ምናምን ግን በጣም ነው የተናደርኩት። ምክንያቱም አሁን እኔ ከሷ ጎን ነው የምሆነው። ምክንያቱም ይሄ ሰርግ የታሰበው ዛሬ አይደለም ብዙ ጊዜ ነበራቸው። እኛንም ሰርፕራይዝ አረጋን ቤተሰቦቿንም ሰርፕራይዝ አረጋቸው። ዘመድ አዝማዱን ሁሉ ሰርፕራይዝ አደረገው መጥቶ ማለት ነው። ኒቃብ ካለበሰች ይዘት አልወጣም ምን ማለት ነው? ከዚህ በፊትም እኮ እልህ ተጋብቶ ይሆናል እሷ አልለብስም እሱ ትለብሻለሽ አይነት ነገርም በውስጥ አውርተው ያልተስማሙበት ነገር ይኖራል ሊኖር ይችላል አናቅምኛ። ግን የዛሬውን ቀን ዘመድ አዝማድ የተሰበሰበበትን ቀን ቤተሰቦቿ ለቤተሰቦቿ ክብር መኖር አለበት። ቢያንስ ማንነቱን ዛሬ አይደለም ይሄ እኔ እንጃ። እኔ በጣም አንዳንድ ሰው በቃ ከልክ ከቁጥጥር ውጭ ሆነ ሰው ነው ያለው። ኧረ ወንዶች ተው ባካችሁ ተው። ወላሂ በጣም ተናደርኩኝ ዛሬ በጣም ተናደድን እንጂ ስሜት አይሆንም የመጣ ነው በዚህ በጠራራ ሰርጉ ገና አላለቀ እና ሶሪ በጣም አዝነናል። ግን ግዴታ ነው። እስቲ እናንተ ምን ትላላችሁ? ኮሜንት ላይ እስኪ ሐሳባችሁን አስቀምጡ። ማለቴ እንዴት ምን ተሰማችሁ? አሁን ነገርኳችሁ ያየሁትን የሰማሁትን ነገር እዛው አጠገቡ ስለነበርኩኝ ማለት ነው። ምን እንደዚህ መደረግ ነበረበት? ትዳር እኮ ትልቅ ነገር ነው። ቢያንስ አሁን እኔና ባሌ ቤት ውስጥ የምንጨቃጨቀው የምናወራውን ነገር ቤተሰቦቻችን አይሰሙም። ገባችሁ? እዚህ ቤተሰብ ፊት ለዛሬውን በሰርጋቸው ቀን በዛሬው ቀን ቤተሰብ ፊት ይሄን ሁሉ አተንካራ ምንድነው? አሁን ይሄ ሰውዬ ምንድነው ጠንካራ ነው የሚባለው? ረዳ እና ይሄን ስላችሁ ደግሞ የኒቃብን ጥላቻ አይነት ወይ ምናምን አይደለም፣ ግን ጊዜና ሰዓቱ ነው ያናደደኝ። እኔ ዛሬ ሰርጓ ቀን ነው። ልጅቷ ያን ያክልም ከዚህ በፊትም ሳይስማሙ ቢቀሩ የዛሬውን ቀን ያው ጀግና ወንድ ጎበዝ ወንድ ማለት ሁሉንም ነገር በሶብር የሚያልፍ ነው እንጂ በአንድ ቀን ጓገጭ ብሎ